የስራ ቦታችን ረጅሙን ጊዜ የምናሳልፍበት በስራ ቦታችን ደስተኛ ካልሆንን አብዛኛውን ህይወታችን ደስተኛ እንዳንሆን የሚያደርግ ችግር ነው። ስለዚህ በውሏችን ደስተኛ እንድንሆን፣ በስራ ቦታችን ደስተኛ እንድንሆን ሊያደርጉን የሚችሉና ደስታችንን ምን ሊያሳጣን እንደሚችል ለምን ስራ ቦታችን ላይ ደስተኛ እንድንሆን እንደማያደርገን ዛሬ በዚህ ቪዲዮ የምናወራው ይሆናል ማለት ነው። ሰላም እንደምን ሰነበታችሁ? እቴነሽ ነኝ ከኤችአር ኢንሳይት ዩቲዩብ ቻናል። ሳምንቱ ጥሩ እንዳሳለፋችሁ ተስፋ አደርጋለሁ። እኔ ጋር ጥሩ ነበር። በዋናነት በስራ ቦታችን ደስተኛ እንዳንሆን ከሚያደርጉን ዋና ችግሮች ውስጥ አንደኛው ስራችንን በምንሰራበት ወቅት ስራችንን ስንሰራ እለት ከእለት በምንከውነው የስራ ክንውናችን ውስጥ ስህተትን መፍራት ነው። ሁልጊዜ ልክ መሆን መሞከር፣ ስህተት ስንሳሳት ትችትን ወይም ደግሞ ወቀሳን መፍራት ሁልጊዜ ደስተኛ እንዳንሆንና የሆነ ጫና እንዳለብን እንዲሰማን ያደርጋል። ሁለተኛው ከስራ ባልደረቦቻችንም ጋር ይሁን ከቅርብ ኃላፊዎቻችን ጋር ግልጽ የሆነ ኮሚኒኬሽን ወይም ደግሞ ንግግር፣ ተግባቦት አለማድረግ ሌላኛው የቀን ውሏችንን ኢንተራፕት የሚያደርግብን ደስታችንን የሚያሳጣን ችግር ነው። ሶስተኛ በራስ የመተማመናችን ችግር ነው። ለምንሞክረው ለምናደርገው በሙያችን በስራችን በቀን ተቀን በተሰጠን ኃላፊነት በመከወን ውስጥ የምናደርገው ነገር ልክ ይሆናል ልክ አይደለም የሚለው ነገር ከራሳችን ጋር ውዝግብ መፍጠርና ራሳችን ባለን ክህሎት፣ እውቀት፣ ችሎታ፣ ማንነት አለመተማመን ነው ሌላኛው የቀን ውሏችንን ወይም ደግሞ ስራችን ላይ በስራ ቦታችን ደስተኛ እንዳልሆን የሚያደርገን ማለት ነው። ሌላው የስራ ጫና ነው። የስራ መደራረብ፣ አንዱን ታስክ ሳንጨርስ ሌላኛውን ታስክ ሲመጣብን፣ አንዱ ስራ ላይ ሳንጨርስ ሌላኛው ስራ ሲመጣ፣ ብዙ ስራዎች መጨረስ ያለብን የጊዜ ገደብ የተቀመጠላቸው መከወን ያሉብን ነገሮች መጨረስ አለመቻል ወይም ደግሞ አለመስራት በስራ ቦታችን ላይ በጣም የሚረብሸንና ጭንቀት የሚፈጥርብን ደስተኛ እንዳንሆን ትልቁን ጉልህ አስተዋጽኦ የሚያሳድረው ይህ ነው። በአምስተኛ የቢሮ ፖለቲካ ነው። ኦፊስ ፖለቲክስ ይባላል ብዙ ጊዜ። የቢሮ ፖለቲካ ችግር ደስ ብሎን ወደ ቢሮ እንዳንመጣ፣ ስራችንን እንዳንወደው፣ ከሰው ጋር ያለንን መተማመን ከሰው ጋር ያለንን ተግባቦት ያበላሽብንና ወደ ስራ መምጣት ስናስብ ወይም ደግሞ ስራችንን ስናስብ ጭንቀትና መታመም፣ መታወክ፣ የውስጥ መረበሽ እንዲገጥመን ያደርጋል። ሌላኛው በስድስተኛ ደረጃ የስራ ቦታችን ላይ ደስተኛ እንዳንሆን ከሚያደርገን ነገር አንዱ ሁሉንም ሰው ለማስደሰት መሞከር ነው። ሁሉንም ሰው እንዲወደን መፈለግ፣ ሁሉም ሰው እኛ ትክክል እንድንሆን በሁሉም ሰው ፊት መፈለግ ነው። እሱ ሌላኛው ጭንቀታችን፣ ለአእምሯችን የምንሰጠው ጤናማ ያልሆነ በርደን ወይም ኃላፊነት ነው ማለት ነው። ሌላው የመጨረሻ በሰባተኛ አድሬስ ማድረጋችሁ በምንሰራው የሙያ ዘርፍ ደስተኛ አለመሆን ነው። ይሄንን ምናልባትም ከአሁን በፊት በሰራኋቸው ቪዲዮዎች ሀሳቡን አነሳስቸው ነበረ። ትልቁ ነገር ዋናውና እኛ ሌሎቹን ነገሮች ከአሁን በፊት የነገርኳቸውን እነዚህ 6 ነጥቦችን ልንችልበት ወይም ደግሞ ሬዚስት ልናደርግ የምንችለው በነገራችን ላይ የምንወደውን ስራ ስንሰራ ነው። የሚመቸንን ስራ ፓሽኔትድ የሆንበትን ህልም ያስቀመጥንበትን ነገ ደርስበታለሁ ብለን አቅጣጫ ያስቀመጥንበት የሙያ ዘርፍ ላይ ወይም ደግሞ ሙያ ላይ ራሳችንን ስናገኝ በፊት የዘረዘርኳቸው ነጥቦችን ኦፊስ ውስጥ የሚፈጠሩ ነገሮችን የመቻል የመቋቋም አቅም ይኖረናል ማለት ነው። ስለዚህ ይሄ ዋናው ነው ማለት ነው። የምንወደውን ስራ ጋር መገናኘት፣ ከምንወደው ስራ ጋር መሆን፣ የምንወደውን የስራ ዘርፍ መስራት በጣም ትልቁ ነገር ነው ማለት ነው። እንደዚህ ካልን እነዚህ ችግሮችን እንዴት ነው መቅረፍ ወይም ደግሞ ማስወገድ የምንችለውና ደስተኛ ሰው በስራ ቦታዬ ደስተኛ ሆኜ መዋል የምችለው ስኬታማና ውጤታማ ሰራተኛ መሆን የምችለው የሚለውን ነገር ስናስብ እነዚህ የዘረዘርናቸውን ማስወገድ ስንችል ወይም ደግሞ ራሳችንን ከነዚህ ችግሮች መጠበቅ ስንችል ነው። ስህተትን መፍራትና ሳሳት ምን ልባል እችላለሁ የሚለውን ችግር አሁን እንዴት ነው መቅረፍ የምንችለው? ሁሉም ሰው ከላይ ያሉ ሲኒየሮቻችንን የምንበላቸው ኃላፊዎቻችንን የምንበላቸው ከመውደቅ ከመሞከር ተምረው ነው
ፐርፌክት ኤክሴል ያደረጉ ሙያቸው ላይ ዛሬ ላይ የምናደንቃቸው በሙያቸው በጣም የተሳካላቸው ናቸው ብለን እንደ ሮል ሞዴል የምናያቸው ሰዎች ሁሉ ሲሰሩ ደጋግመው ተሳስተው ከስህተታቸው ተምረው ነው ልክ የሆኑት። ያንን ለራሳችን ለአእምሯችን በትክክል መንገር መቻል አለብን። ሁለተኛ የሚሰራ ሰው የሚሞክር ሰው ሁልጊዜ ይሳሳታል። ነገር ግን ከስህተታችን ተምረን ነገ ልክ መሆን መፈለግ ነው፣ ልክ መሆን መቻል ነው። አንዴ ተሳስተን ሁለቴ ተሳስተን ሁልጊዜ የምንሳሳት ከሆነ ኔግሊጀንሲ ወይም ደግሞ ከስህተታችን ያለመማር ችግር በጣም በኢሚዲየት ሱፐርቫይዘሮቻችን የሚሆን በስራ ባልደረቦቻችን እውነት ነው ሊያስተቸን ይችላል። ልክ እንዳልሆንን ለሌላ ሰው ስለሚገባው የእኛን ቫልዩ ውጤታማነታችንንም ዝቅ ያደርገዋል። ስለዚህ በምንሰራበት ወቅት በቅንነት የምንሳሳታቸውን ስህተቶች ሌላ ደግመን ስንሰራው እያስተካከልን መሄድ፣ ከስህተታችን እየተማርን ሁሉም ሰው እንደሚሄደው መሄድ እሱ በዚህ መልኩ ማስተካከል እንችላለን። ሁለተኛው ችግራችን በቂ ንግግር ወይም ግልጽ ንግግር አለማድረግ ነው። ከኃላፊዎች ጋርም ሆነ ከስራ ባልደረቦቻችን ጋር ስራዎቹ ወደኛ ሲመጡ ወይም ዳይሬክት ስንደረግ ልንፈጽማቸው የሚመጡ ጉዳዮች በግልጽ መረዳት ካልቻልን ከምን ጀምረን እንዴት መጨረስ እንዳለብን ካልተረዳን ይህ በርደን ይሆንብናል። በተቻለ መጠን ያልገባንን ነገር መጠየቅ የሚያሳፍር ነገር አይደለም። ደጋግመን እስከምንረዳ ድረስ ከቅርብ ኃላፊዎቻችን ጋር የሚመጣ ትዕዛዝም ይሁን ከባልደረቦቻችን ጋር የምንሰራው ነገርም ይሁን የሚገባን ደጋግመን መጠየቅ፣ መረዳት፣ እየሰራንም ግልጽ ያልሆነልን ነገር ካለ መጠየቅ በጣም ነውር አይደለም። ይልቁንስ በጣም ትክክል ነገር ነው ማለት ነው። በራስ የመተማመን ችግር ይህ ብዙ ነገሮቻችንን ያሳጣናል። ከሰው ጋር ያለንን ግንኙነት፣ ተግባቦታችንን፣ በስራችን ላይ የምንፈጥረው ልክ የመሆንን ሁሉ አፌክት ያደርግብናል። በራሳችን የመተማመን ችግር ካለ በራሳችን እንዴት ነው ልንተማመን የምንችለው? በሙያችን በቂ የሆነ እውቀት መሰብሰብ ነው። ሙያችን የተሰማራንበት ሙያና ደረጃ በሚመጥነው ልክ ራሳችንን ማብቃት ነው። እንዴት ነው ማብቃት የምንችለው? ከሲኒየሮች በመጠየቅ ዛሬ ጊዜ ኤቭሪቲንግ ቴክኖሎጂ ወደኛ መጥቷል እና ስልካችን ላይ ምንፈልገውን መረጃ፣ ምንፈልገውን እውቀት፣ ምንፈልገውን አጫጭርም ሆነ ረጅም ስልጠናዎች የመውሰድ እድሉ አለን እና እነዛን ስልጠናዎች ወስደን ራመድ ብለን ሙያችን ከሚፈቅደው መጠን ክህሎት፣ እውቀት በላይ ራሳችንን ማስገኘት በራስ የመተማመናችንን ነገር ቢልድ ያደርግልናል። ራሳችንን በደንብ መገንባትና አልችልም አላቅም የሚለውን ነገር ሊያጠፋልን ሲችል እኛ በራሳችን ጤናማ የሆነ ስሜት ከራሳችን ጋር ይሰማናል። ዋናውና ትልቁ ነገር ይሄ ነው። ሰው መጀመሪያ ከራሱ ጋር ጤናማ የሆነ ስሜት ሊሰማው ይገባል። ከራሱ ጋር ጤናማ ስሜት የተሰማው ሰው፣ ራሱን የሚያምን ሰው፣ በራሱ የቆመ ሰው ከስራ ባልደረቦቹም ይሁን ከቅርብ ኃላፊዎቹ የሚመጣ ትችትና ነቀፌታን ሁሉ ወደ ጎን ብሎ ስራ ላይ ትኩረት ያደርጋል። ሙያውና ስራው ላይ ብቻ ትኩረት ያደርጋል ማለት ነው። ስለዚህ በራስ መተማመንን መገንባት በጣም ጥሩ ነገር ነው ማለት ነው። የቢሮ ፖለቲካ ሌላኛው በጣም የራስ ምታት በየድርጅቱ በየቢሮ ይህ ትልቁ ችግር ነው። ሁሉም ሰው ሲማረር ከስራ ባልደረቦቹ፣ ከኃላፊዎቹ፣ ከማንኛውም ቢሮ ውስጥ ካለ ነገር ጋር የመጋጨት ያለ መግባባት፣ በስራ ላይ ጤናማ ግንኙነትን ያለ መፍጠር ችግር የዚህኛው ቢሮ ብቻ ነው፣ እዚህ ድርጅት ብቻ ነው የሚባል አይደለም። ሁሉም ቦታ ያለ ነው። ነገር ግን ይህንን ችግር እኛ ከመጀመሪያው መቀነስ ወይም ደግሞ እዚህ ሲስተም ውስጥ እዚህ ነገር ውስጥ ራሳችንን እንዳናገኝ ማድረግ እንችላለን። እንዴት ነው ማድረግ የምንችለው? ግንኙነቶቻችንን በገደብ ማድረግ ነው። ብዙ ጊዜ እኔ እንደተረዳሁትና ኦብዘርቭ እንዳረ የቢሮ ፖለቲካ ወይም ቢሮ ውስጥ የሚነሱ የግጭት ምክንያቶች ኤክስትሪምሊ ከቅርብ ኃላፊዎች ጋርም ሆነ ከጓደኞች ጋር ከስራ ባልደረቦች ጋር ኦቨር አታችድ መሆን፣ ፍሬንድ መሆን፣ ጓደኛ መሆን የሚፈጥራቸው ችግሮች ናቸው አብዛኛዎቹ። ከዛ ደግሞ ፓወር ነው፣ ለስልጣን ለሆነ ቦታ ይገባኛል የሚለው ነገር ሲመጣ ነው ግጭቶቹ የሚመጡት። በተቻለ መጠን ግንኙነታችንን በገደብ ካረግን፣ የምንመጣው የምንሄደው ስራችን ላይ ብቻ ካደረግን፣ ስራ ቦታችን የስራ ብቻ ነው የሚለውን ድምታና ቲንኪንግ ወደ አእምሯችን ማስገባትና ተግባራዊ ማድረግ ከቻልን እመኑኝ ሞር ኦር ለስ እንቀንሰዋለን። የቢሮ ፖለቲካን በምን መልኩ ላናስወግድ ወይም ደግሞ ከራሳችን ሙሉ በሙሉ ላናርቀው እንችላለን። ምክንያቱም ያው ኦፊስ ውስጥ ያሉ አንዳንድ ኦፕሬሽኖች ወደንም ሆነ ተገደን እኛንም ነክተውን ሊያልፉ ይችላሉ። ያው የቢሮ
ፖለቲካ ሌላ ቀን ቪዲዮም ሰራላችሁ ይሆናል። ብዙ ጊዜ ደስተኛ መሆን እንድትችሉ እነዚህን የዘረዘርኳቸውን 7 ነገሮች በተቻለ መጠን አቮይድ ለማድረግ ማስወገድ የማይቻሉትን ደግሞ ለመቀነስ ሙከራ ማድረግ መቻል አለብን። ብዙዎቻችን ሁልጊዜ ችግር የሚሆንብን ስራ ቦታችንን ከብዙ ነገሮች ጋር ማያያዝ ነው። ከሪሌሽንሽፕ ጋር፣ ከጓደኝነት ጋር፣ ከሌሎች ከማህበራዊ ህይወቶቻችን ጋር ኮኔክት እናደርጋቸዋለን እና which እንደዛ ማድረግ የለብንም። ሁልጊዜ ፕሮዳክቲቭም እንድንሆን፣ ደስተኛም እንድንሆን፣ ስኬታማ ሰዎችም እንድንሆን ሁልጊዜ መታመንና መትጋት መታተር ያለብን ሁሉንም ነገር ስራችንና ስራችን ላይ በሆነ መንገድ ነው ፎከስ ማድረግ ያለብን። ኦፊስ ውስጥ ግንኙነታችንም ከሰው ጋር ያለን መስተጋብር ሪሌሽንሺፓችንም በስራችንና በስራችን ዙሪያ ቢሆን ሞር ህይወታችንን ማቅለል እንችላለን። ሰው ማስደሰት አይቻልም። ሁሉም ሰው ልንመቸው አንችልም። ይሄ ከስራ ጋር ፐርፌክት መሆንም ኤክሴል ማድረግም አለማድረግም አይደለም። አንዳንድ ሰው ባይ ኔቸር የኔ ባህሪ የኔ ማንነት ላይመቸው ይችላል። አንዳንዴ ደግሞ እኔ የማደርገው ነገር ለሆነ ሰው ላይቀበለው ይችላል። ነገር ግን ግለሰቦችን ሰዎች ባህሪና ስሜት ኢሞሽን ውስጥ እኛ እየተከታተልን ራሳችንን በዛ ሰው ውስጥ ምናይ ከሆነ ደስተኛ ልንሆን አንችልም። እኛም መሆን ያለበት ልክ ነኝ ወይ? እያደረግኩት ያለሁት ነገር ስራ ላይ ልክ ነኝ ወይ? የተሰጠኝ አስተያየት ፊዚካሊ ልክ ነው ወይ? መገነባው ነገር ነው ወይ? ምቀይረው ነገር ነው ወይ? የሚለውን ነገር ፎከስ አድርጎ መዋልና መስራት ከተሰጠን ኃላፊነትና ድርጅቱን የተቀጠርንበትን ካምፓኒ ወይም ኦርጋናይዜሽን የሚጠቅመውን ለሆንበት ለተሰማራንበት ሪስፖንሲብል ለሆንበት ቦታ ትራንስፓረንት መሆን እና ለዛ ታማኝ የሆኑ ሰዎች መሆን እንጂ ስራችንን በምንሰራበት ጊዜ አንዳንዶቹ ኤክሳይትድ ሊሆኑ ይችላሉ፣ ሊደሰቱ ይችላሉ። አንዳንዶቹ ደግሞ በስራችን ደስተኛ ላይሆኑ ይችላሉ። ያ በቃ ናቹራሊ ባህሪ ነው፣ መሆን ያለበት ነገር ነው። ያ ልዩነቶች ተፈጥረዋል። ሁሉም ሰው ደስተኛ አልሆነም ማለት ወይ ሁሉም ሰው ደስተኛ ሆነ ማለት ስራ እየሰራችሁ ነው ማለት ነው። ልዩነቶች ተሰምተው መነሳት አለባቸው። እዛ ላይ በደንብ ፎከስ አድርጉ። በዚህ ቀናችሁን የስራ ውሏችሁን መረበሽ የለባችሁም ማለት ነው። በምንሰራው የሙያ ዘርፍ ደስተኛ ለመሆን ነው። ይህ ቪዲዮ ሰርቼበታለሁ ከአንድም ሁለትም። የምንወደውን ስራ ወይም ደግሞ እኛ ራሳችንን ከሆነ አመት በኋላ ራሴን እዚህ ቦታ ነው ማግኘት የምችለው የሚለውን የስራ መንገድ መምረጥ መቻል አለብን። ያንን ካላወቅን ኤቭሪቲንግ ቦሪድ ነው የሚሆነው። ምንድነው ደባሪ ነው የሚሆነው። እያንዳንዱ ነገር ከሬጅ የለንም ለመሸከምም፣ ቻለንጅ ለማድረግም፣ ለመቋቋምም፣ ለመጋፈጥም ሁሉንም ነገር ለማድረግ አሁን እንደዘረዘርናቸው ስህተታችንን እያረምን ስራ ለመስራትም፣ ግልጽ ንግግር ለማድረግም፣ በራስ መተማመናችንን ቢልድ ለማድረግም፣ የስራ ጫናን ቀንሰን ለመስራት እነዚህ ሁሉ ለማድረግ መጀመሪያ ፓሽኔትድ የሆንበትን ስራ ማወቃችን ነው። እነዚህን ቻሌንጆች እንድንወጣ የሶሉሽን ወይም ደግሞ የመፍትሄ ሰው ልንሆን የምንችለው ማለት ነው። ስለዚህ የምንሰራውን ስራ የምወደው ነው ወይ የሚለውን ነገር በደንብ ጠንቅቀን ማወቃችንን መቼም መርሳት የለብንም። ሌላው የስራ ጫና ነው። የስራ ጫና ቀናችንን በፕሮግራም መጠቀም ነው። ብዙዎቻችን ይሄ የስራ ጫና ችግር ሲረብሸን በጣም ውሏችንን ሲያናጋብን ያለው በጣም ወደ ጭንቀት ይወስድብንና ጭራሽ ኦቨር ስትረስድ ሆነን ምንም ማናደርግ ሰዎች ልንሆን እንችላለን። ስለዚህ የቀን ውሏችንን በፕሮግራምና በቅድ የምንጠቀም ሰዎች ሰዓታችንን ከፋፍለን መሆን አለብን። በቀን ውስጥ ልንሰራቸው ፕራዮሪታይዝ በምናደርግበት መንገድ ከየትኛው አስቸኳይ ነው፣ የትኛው ደግሞ ከየትኛው ቀጥሎ መምጣት አለበት የሚለውን ነገር ሁልጊዜ ጠዋት ወደ ስራ ቦታችን ስንሄድ፣ ስራ ቦታችን ላይ ስንገኝ ፕላን ማድረግ፣ ሊስት ማድረግ፣ መዘርዘር፣ የዘረዘርነውን ስራ ደግሞ በምን ያህል ሰዓት እንጨርሰዋለን እያንዳንዱን ሰዓት የሚለው የጊዜ ገደብ ማስቀመጥ በጣም ጥሩና ሰዓታችንን በአግባቡ የምንጠቀም ሰዎች ሊያደርገን ይችላል። ቴንኪው። የዛሬ ቪዲዮ ይሄን ይመስላል። ላይክ ኮፒ እነዚህ ነገሮች ከግምት ውስጥ በማስገባት በስራ ቦታችሁ ላይ
ደስተኛ መሆን እንድትችሉ እነዚህን የዘረዘርኳቸውን 7 ነገሮች በተቻለ መጠን አቮይድ ለማድረግ ማስወገድ የማይቻሉትን ደግሞ ለመቀነስ ሙከራ ማድረግ መቻል አለብን። አመሰግናለሁ። ይህን ቪዲዮ ሼር እንዲሁም ኮሜንት አድርጉ። ማለት ላይክ እናንተስ አሁን እኔ ከዘረዘርኳቸው ውጪ አንድ ሰው በስራ ቦታው ላይ ደስተኛ ሊሆን ይችላል እነዚህ ነገሮች ቢጨመሩበት ብላችሁ የምታስቧቸውን ሀሳቦች ካሉ ሼር አድርጉኝ፣ ኮሜንት ላይ አስቀምጡልኝ፣ እንማማርበታለን። ከኮሜንት ላይ ሌሎችም አይተው እንደ ፊድባክ ይወስዱታል ማለት ነው። ቸር ሰንብቱ። በሳምንት በሌላ ቪዲዮ እስከምንገናኝ ቻው ባይ።